ወስኩ ፋሚሊ እንደምን አላችሁልኝ? ዛሬም እንደተለመደው አሪፍ ቪዲዮዎችን ይዤላችሁ መጥቻለሁ። እስከ መጨረሻው ተከታተሉኝ። በነገራችሁ ላይ እንትን የሚሉ ሰዎች አሉ። ይሄ people praying for my downfall ምናምን ለውድቀት የሚጸልዩ ሰዎች ምናምን የሚሉ ሰዎች አሉ። እኔ እነሱዎች ለውድቀታቸው የሚጸልይ ያለ ሰው አይመስለኝም ጋይስ። በጣም ለውድቀታቸው የማይጸልይባቸው ሰዎች ናቸው እንደዛ የሚሉት ጋይስ። ከዛ ደግሞ እኔ ማንም ሰው እንደዛ ይጸልይብኛል ብዬ አላምንም honestly speaking። ለምን ብሎ ነው ለውድቀት ራሱ ሰው ላይ የሚጸልይ? of course የሚጸልይበት ጉዳይ ያለ አሁን ሰዎችን አጣልልኝ ብሎ የሚጸልይ ያለ ምንም። ግን እኔ እሱ ነገር ዝም ብሎ አባባል ይመስለኛል። because አረ ማንም ጊዜ ሰጥቶ ለእናንተ ወድቀት አይጸልይም ጋይስ። እንትን ፍቱና ስራ ካልተሳካላችሁ የሰው ልጅ ላይ ላይፍ ላይ ያጋጥማል እሺ ጋይስ፣ እንጂ ሰው ጸልዩባችሁ ያ አሰርቶባችሁ ማለት አይደለም እሺ ጋይስ። አንዳንዴ የሷ ፖይንት በዚህ ይሄ ትራዲሽናል የምናስባቸው ነገሮች አሉ። ኦብቪየስሊ እነዛ ነገሮች ሳምታይምስ እውነት ነው። ሰው ግዴታ መንበርከክ የለበትም ዳውንፎልን ለማየት። ግን ሞስት ፕሮባብሊ እኛ በምናስበው ልክ ሰው ለውድቀታችን ይጸልያል፣ እንደዚህ ውድቀታችን ይመኛል ምናምን ማለት አይደለም። ጥሩ ነገሮች የሚመኙልን ሰዎችም ይገኛሉና ዳትማች አነጣጥሮ ምናምን እንዲንወርቅ ምናምን የሚፈልጉ ሰዎች ላይኖሩ ይችላሉ። እኛ በምናስበው ልክ አሉ፣ ግን እኛ በምናስበው ልክ ላይሆን ይችላል፣ ላይኖሩ ይችላሉና ዳትማች ለሰዎች ብዙ አቴንሽን አትስጡ። ወለፈንጅ ሆናችሁ ሴቶች እኔ ጠፋ ስል ታፈላላችሁ። ስንት ገርዳሜ መኪና እየነዳ ወገን ደርሼላችኋለሁ። እግዚአብሔርን ይሄን የመሰለ መልክ እጂ በግ ከገርዳሜዎቹ እኮ ብሰሽ እኮ ነው እስካሁን ድረስ ያልነዳሹ። ጊባ ጊጦ ብርጭቆ ራስ ወይ እንዲያምርብሽ ሄራሽ ያበተር ተጠቀሚ። ወለሏ ናት ወጨ ገላፊት። የሰው ሞራል ላይ እየተረማመዱ ፕሮሞሽን መስራት ያዋጣል። ነገሩ ይገባቸዋል። ሴቶቻችን በውበታቸው በጣም እየተመኩ ነውና በውበት አትመኩ። ውበት ረጋፊ ነው። አይታችኋል ሰሞኑን እቺን ነገር አትሊስት ሚሊዮነር ወይ ደግሞ ቢሊዮነር የሆነ ሰው አንቺ በዛ ቢልሽ ላይ መረው ኦፈር መታረግ ሚሊዮነር አትሊስት ነው። ስለዚህ አንቺ ራስሽን እንደ ፕራይዝ ነው ያቀረብሽው ማለት ነው። ያ ራሷን ኦፈር ያደረገችበት ወይ እኔ ገርሞኛል። ከኔ ትንሽ ሻል ለምትል ልጅ ነች። አሁን ብዙም ቁንጅና ነው ውበቱ አልታየኝምና እዛ ላይ ደግሞ በጣም ቲኔጅ ናቸው እነዚህ። እንደውም 10 ምናምን ቤት ናቸው። 18 19 ብትሆን ነው እቺ ልጅ አሁንና 21 ነኝ ምናምን ብላ ነው የተናገረችው። እሷ ስትናገር ግን 19 እንኳን ብትሆን ነው ነብይ የሚያስቡና በዚህ ልክ ራሳችሁን ኦፈር አድርጋችሁ በራሳችሁ ተማምናችሁ በውበታችሁ ተማምናችሁ እኔ ገርመኛል። የምሬን ነው። ይሄ ኮንፊደንስ ከየት እንደመጣ። ማሳጅ ቤት ሄዳችሁ ኤክስትራ የምትሰሩ ባለሀብቶች ስፐርማችሁ ላይ ጠንቋዮች መተት እየሰረቧችሁ እንደሆነ ታውቃላችሁ። አንዲት ማሳጅ ቤት ኤክስትራ የምትሰራ ሴት በማሳጅ ቤት ጓዳ የሚደረገውን ነገር ስታወራ አብዛኞቹ ባለሀብቶች ወይም ትልልቅ ሰዎች መኪናቸውን ሩቅ ያቆሙና እኛ ጋር ይመጣሉ። ማሳጅና ኤክስትራ ከተሰራ በኋላ ስቅስቅ ብለው ያለቅሳሉ። ከዛ ቤት አይጠፉም። አእምሯቸው ታስሯል። ለምን እንደሆነ ታውቃለህ? ግብረ ስጋ ግንኙነት የሚፈጽሙት በኮንዶም ነውና ስፐርማቸው ኮንዶም ውስጥ ያለው ተቋጥሮ ለጠንቋይ ይሰጣል። እዛ ላይ ይደገማል። ሰዎቹ እግራቸው ወደዚህ ቤት ይመላለሳል። አሪፍ ፖይንት ነው። አሁን እሱ ባነሳው አንግል እና አናሊሲስ ባረገው ሰዎቹንም በጠየቀው ምናምናምና ኦብዘርቭ ባረገው አንግል በጣም አሪፍ ነው። ግን የዲኤንኤውን ጉዳይ ሳይሆን አያሳስብም። አሁን የውጮቹ እንደምታውቁት እንደዚህ ባለሀብት ስትሆኑ ታዋቂ ሰዎች ስትሆኑ ስፔርማችሁ ምናምን ይሸጣል ምናምን ነገርና ሰው እሱንስ መቼ አስባችሁታል? እሱንስ ባለሀብቶች አሁን ዲኤንኤያችሁ እንግዲህ ናሽናል አይዲ ላይ ያለ ኦንላይን ነው እንደተባልነው ከሆነ ኦንላይን ነው ሰርች ተደርጋችሁ ልትገኙ ትችላላችሁና ነገ ከነገ ወዲያ የሆነ ልጅ ተወልዶ የናንተ ነው ቢባልና ዲኤንኤያችሁ ምናምን ተመርምሮ ከናንተ ጋር ፊት ሲያረግ ያው የንብረት ተካፋይ ሊሆን ይችላል ወይ እንትን እና እሱ ነገር ሲያሰቡ ነው ባለሀብቶች። አሁን የጠንቋዩ እኔ አሁን አዲስ ነገር ነው ይሄኛው ይሄ አስጠንቅሎ ምናምን የሚለው አዲስ ነገር ነውና እሱን ሳስባችሁታል? እንጃ ብቻ እሱ መታሰብ ያለበት ይመስለኛል።
ኦል ኢን ኦል ግን ባይኬድስ አሁን ኤክስትራ ነገር ባትጠቀሙስ የቤታቸውን ዳቦ ቢበሉስ አሁን እሱም ይመከራል እኔስ ማናዘዋል አሪፍ ፖይንት ነው ያነሳው ሰሞኑን ጋይስ አባይ ቲቪ በጣም ሁሉም ሰው አባይ ቲቪ ይላል ምንድነው ምን አርጎ ነው አባይ ቲቪ ምናምን ብዬ ቼክ ሲያደርግ ሌላ ታሪክ ውስጥ በኤአይ እና ይሄን ህዝብ ደደብ አድርጎ ተዋስቦ ይሁን ወረኛ የሚያወራ ዓለም ዋንጫ ጠቅሶ ድሮም ልማዱ ነው ስድብና ለቅሶ ከማውራት በፊት ራስ ላይ ሰራ በሉ የማድሪዶች መንደር በረከተ ቁጣ ማድሪድ ኳስ ሳይሆን ይወዳል አሽሙር ማድሪድ ኳስ ሳይሆን ኢትዮጵያዊ ነው እነዚህ ሳይሆን እነዚህ በህይወት የሌሉትን አሁን እነ ማይክል ጃክሰንን ሌሎች እነ ቱፓክን ምናምን አቅርቧቸው ያየው ማለት ደስ ይላል ወዳችሁታል እንጃ ደስ የሚል አይመስለኝ መቀባበሉ ምናምን ሜቢ ፋሚሊ አሁን ትልቅ ሰዎች ምናምን ሊደመሙ ይችላሉ እንዴት ነው ይሄን ሰሩ ምናምን ሪሞት ራሱ ስታስተካክሉ ከኤችዲኤምአይ 1 ወደ ኤችዲኤምአይ 2 ምናምን ስትቀይሩ ራሱ በጣም በቃ ፕሮግራሚንግ ምናምን ባክ ኢንድ ፍሮንት ኤንድ ምናምን እንደሰራችሁት አይነት የሚቆጥሩ ፋሚሊ ያው ይሄን መደማማቸው አይቀሩም ግን ዞሮ ግን ይደብራል ነው አሁን እንዴት ብለን ነው የምናስረዳቸው አሁን ፋሚሊ አይ ሰርቶት ነው ምናምን ብለን ይበጃል አባይ ቲቪ ይሻላል እንኳን ለኮንግራጁሌሽን በዓል አደረሰኝ ለኮንግራጁሌሽን በዓል ከባድ ነው እቺን እንኳን ብትማር ሌላው ሲቅ እንኳን ደስ አለኝ ያለ ሙዚቃው አይዲጄ ፋሚሊ ተሰብስቦ ምናምን ደግሞ ሁለት ስህተት ነው የሰራው አንደኛ የኮንግራጁሌሽን እንኳን ለግራጁዌሽን ዴይ አደረሳችሁ ምናምን ልል ይችላል ሜቢ ኮንግራጁሌሽን ምንድነው ሁለተኛ በዓል ሆሊዴይ ያረጋው ሁለተኛ ሆሊዴይ ነው ያረጋውና ሰው እንኳን አብሮ አደረሰን በዓሉ የሰላም የብልጽግና ፕሮሞሽን በጣም እንደዚህ ልጅ ይገርም ነው መጨመቅም አያስፈልጋቸው የምር ነው የሚገርም ስራ ነው የምር ወድጄዋለሁ ልጁ ግን ጎበዝ አይደለ ፕሮሞሽን ላይ ማርኬቲንግ የሚገርም ስራ የምር ነው የሚገርም ማርኬቲንግ ነው እንደዚህ ያሰው ሰርቶ ሲበላ በጣም ማበረታታት እኔ ፑሽ ማድረጉ በጣም የሚገርም ነው ዋው ማርኬቲንግ ይችላል ልጅ የምር ነው ይችላል ከክሬቲቪቲው በላይ ማርኬቲንጉ ጥግ በቃ ዋው ትቻለሽ በጡስ ማስያዣ ያለው ላኪው በጡስ ማስያዣ ያለው ጉርባ ከከደ ጉርባ ባይሽ በደረ ከሰ በደርኩ ባይሽ ከሰ የመጣ 30 በዴ ምን አንቃስ በዴ ከሷ አልጋስን ከባይታ እኔ ባይሽ እንደቴ ነው ማለት ሰምተኛላ በዴ የመጣ በዴ ላንጉዌጅ ባሪየር በቃ ያሰነቀን ነው እዚህ ኮንተንት በጣም ነው የሚያዝናናኝ ቀጥለናል 5 ዓመት ቀጥለ መንግስት ለአመታት ማዕድ ሲያጋራ ህዝቡ ደግሞ መሬት ላይ ያጋራ ነው ከማዕድ ማጋራት ወደ መሬት መጋራት የተሸጋገረው አሰራር ክፍት ቦታ የያዙ የቀበሌ ቤቶች ላይ ቤት ሊሰራ ነው ተብሏል አብዛኛው የቀበሌ ቤቶች አጼዎቹን ስለሚያስታውሱ አዲሶቹ አጼዎች አዳዲስ አናጺዎች በመጠቀም ቤት ሊገነቡ ነው
ክፍት ቦታ ይዘው የኖሩት የቀበሌ ቤቶች ይህ አይመጣም ብለው መሬቱ ላይ ጎመን ተክለው ደስተኛ ጓሮ ፈጥረው ነበር። የተከሉትን ጎመን ሳይቀነጥሱ መቀንጠሱ ዱብዳ እንደሆነባቸው የተናገሩት ነዋሪዎች ጎመኑ ከጓሮአቸው እነሱም ከቀያቸው ይነቀላሉ ተብሏል። ዘር ያለበት ቦታ ሁሉ ትኩረት አድርጎ የሚሰራው አዲሱ አሰራር ይህ ሰውዬ ይለይብኛል። እግዚአብሔርና ማለት በቃ መቼው ምን አለ ጂሲ ማለት ምን ማለት ነው? በምን ወይ አሁን እናንተ ጂሲ ሆናችሁ ነው አይደል የተመረቃችሁት? ጂሲ ነኝ ስትይ ነበር አይደል? አሁን ይሄን የመጨረሻውን አመት ግራጁዌሽን ጂሲ ማለት ግሪጎሪያል ካላንደር ማለት ነው። ጂሲ ይመስለኛል ያው ግራጁዌሽን ክላስ ጂሲ ግሪጎሪያን ካላንደር አለች ከሚተነሳ ይመስለኛል። ግራጁዌት ጂሲ ማለት ግራጁዌሽን ክላስ ያ እኔ አሁን አመት እስከ አመት አሁን እቺ ሚስቴክ አመት እስከ አመት ትገኛለች እና ሶ ለምንድን ነው ተመራቂዎች እቺ እንኳን ቢይዟት አሪፍ ነው። ትምህርቱን እንኳን ቢይዙ ራሳችሁ መኪና ከሌላችሁ አዲስ አበባ ውስጥ ልመና እንደማያዋጣ በዛሬው ፍሎግ አረጋግጡ። የለማኝ ፍሎግ በአዲስ አበባ የመጀመሪያ ቀን አብረን ለመሄድ ነው። አብረን እንዘጋጅ። ያዘጋጀሁት ልብስ ይሄ ምን ይመስላል? እስኪ እንልበሰው። ሰው እንዴት እንደዚህ ሁሉም ነገር ያምርበታል። እስኪ አሁን ደግሞ የሞዴሎቹን አረማመድ ነው። አሁን ለልመና ነው የምትወጣው። ቤቷን እያያቻት ነው የምትኖርበትበት። የወደሎቹ አረማመድ ነው የሚመስለው። ወይኔ ጋይስ ጸጉሪ ነገር አይደገር ምን እንደሚመስል እንዴ! ደግሞ ለማኝ ቁርስ ይበላል ልትልኮ ይሆናል። እናንተ ማነው ለማኝ? አሁን ከሷ ማነው ለማኝ? ቁርሳችንን እንግዲህ በልተን ከጨረስን በኋላ ሸሚዛችን እንደዚህ ተለቅ እናደርጋለን። ይሄ እንደውም አሪፍ ሳይሆን አይቀርም። ለልመና የሚያስፈልገን እቃችንን ቦርሳችን ውስጥ ከከተትን በኋላ ከቤት በዚህ መልኩ ውልቅ እንላለን። አዲስ አበባ ውስጥ እስኪ የት ቦታ አሪፍ እንደሚሸቀልና ፈረንጆች ሲያዩኝ ማለት ነው በጣም ነው የሚወዱኝ፣ የምቻቸዋለሁ እና ፈረንጆች በዛ ያሉበትን ቦታ በጣም ቆንጆ ነች እኮ በጣም ቆንጆ ነች። የምሬን ነው። እንጃ ለእኔ ብቻ ነው ታየው ውበቷ። በጣም ሴክሲ ነች። ብቻ ለማኝ ብሎግ በዚህ ደረጃ ከተሰራ የሀብታም ብሎግ ደግሞ እኔ ብቻ አሪፍ ነው። እሳካልሽ። የኢትዮጵያ እግር ኳስ ተንታኞች ኮሜንታተሮች ጉክሳ ቆሮ እግሮች መካከል ገጠሚ እዚህ ጋር ወደ ሶዶ ሸኘው፣ ከዛ በኋላ ድጋሚ የመግቢያ ትኬት ቆረጠለት። ሮስት እያደረጉ ነው ኮሜንታተሮቻችን እና ይለያሉ፣ ከውጮቹ ይለያሉ በጣም። የኛዎቹ ያዝናናሉ ብቻ። እኔ ምን ስለ እግር ኳስ ስነሳ እንግዲህ የሴቶቻችን ኬፕ ቨርድ ነው። ኦኬ ይሄ ፕሪሚየር ሊግ ነው አይደል? ፕሪሚየር ሊግ ጨዋታ ነው። የሀገሮች ነው እና የዓለም ዋንጫ ነው። እሺ ቤሊንጋም ይታል እንደውም ከቶም ታውቂ አላር ያው ብዙ ጊዜ ኳስ ስለማይ በጣም አይደል? ቤሊንጋም ላይ ተጫወቱ። አውቀዋለሁ። እሱ ላይ ምን ፊት አደረገሽ? ቤሊንጋም ይሄ መሀል ያለው ይሄ ኦሬንጅ የለበሰው ምን ሆኖ እንደዚህ በቃ የሚናወጠው? በእናትህ አንድ ኳስ የሚያቀብለው እንኳን የለም። ውር ይላል ብቻውን። የኔ አባት ሲያሳዝን። እናቱ በእናትሽ ሆነ ወይ ተነስተሽ ምግብ ስሪ። አንተ ስነ ስርዓት ይኖር እያየው ነው። ዳኛው ለምንድን ነው የሚሮጠው? ዳኛው መዳኘት ነው አላማው። ገባሽ? ሊዳኝ ነው የገባው ማለት ኳስ አይነካም። ዘበኛው ምን ሆኖ ማለት በረኛው ምን ሆኖ? ሴቶች ግን እዚህ ናህል አይመስለኝም። አሁን እቺ ለጆክ ይመስለኛል እንጂ እዚህ ናህል አይመስለኝም። አሁን በጣም ኳስ እያዩ ነው። ከኛ እኩል ከወንዶችም በላይ ተንታኝ የሆኑ መጥተዋልና አብዛኞቻቸው ወደ ትንተና እየገቡ ነው። አሁን ላይ እውቀታቸው በጣም እየበዛ ነው እግር ኳስ ላይ ሴቶቻችንና እቺኛ ለጆክ ነች። ጆክ ለማድረግ እንዲሁ ሁመር ለመፍጠር ምናምን ነገር እንደዛ ይመስለኛልና ግን ሴቶቻችን በጣም አሪፍ የሆናችሁ ነው። እግር ኳስ ላይ በጣም እየመጣችሁ ነው። ደስ ይለናል ስትመጡና ስትቀላቀሉ። ግን እንደዚህ ያን ነገር ፊቸሪንግ እየገባችሁ ዳኛ ለምን አይጫወትም ምናምን ብላችሁ የምታስቸግሩ ሴቶች ረፉ። ኑሮ በዚህ ከቀጠለ ይላል ወይ አስካለች ላንኳኳሎት ላንኳኳልሽ ስል ከፈቱ። አንተ ደግሞ ምን ሆነ ነው አስካለች አትበለኝ። ቤሪ ነኝ ቀየርሽ እንዴ? ተው እንጂ እኔ ተጫዋች በእናትህ እንዴት አባቱ እንደናፈቀኝ ደግሞ ሳልደውልልህ ችግር ደወለ። ተጫዋች ልጅ በመድኃኒዓለም ምን እንደዚህ ጥቁርቁር ያልክብኝ? ፀሐይ እኮ ነው። ውይ እኔ ለፀሐይ በእናትህ ልሙትልህ እና በቃ ቤት ግባ። በቃ አንበላም እንዴ መጀመሪያ ብላኝ ከዛ በላለሁ። እሺ ና ግባልኝ። መቼስ ከጅግሬ አይበልጥ። ውይ እኔ ቢቢ አንተ የተከሰሰ ጀምራ
ኤኒዌይስ ይሄን ይመስላል ጋይስ ከተመቻችሁ ላይ ኮሜንት አድርጉ ሰብስክራይብ አድርጉ ፋሚሊ ሆኑ ትልቅ ቦታ እንደርሳለን ሁሌም እንደምንለው ትልቅ ቦታ እንደርሳለን ይመቻችሁ